ከሩታ ጋር መሆን እንደሚፈልግ በግልጽ አሳወቀ። ፋሚሊዎች የአብርሽ አክት በሙሉ ሩታን ሊያጣት እንደማይፈልግ በግልጽ ይናገራል። አብርሽ በዚህ ልክ ያዘነበትና ነገሮች ልቡን ሊጎዱበት የቻሉበት ምክንያት ምን ይሁን? አብርሽ ለምንድን ነው እንደዚህ ሆነው? ዛሬስ ለምን ደስተኛ አልሆነም? ልቡ በዚህ ልክ አዘነ የሚለውን ፋሚሊዎች እናያለን። እስከዛው ድረስ ግን አብራችሁን ቆዩ። ከልጄ ጋር በጣም ደህና ነን፣ እግዚአብሔር ይመስገን። አልሰጥም ሊወስደው ነው እንዴ ስልኩን? እግዚአብሔር ይመስገን በጣም በጣም ደህና ነን። ሰላም በላቸው። ልትበላው ነው እንዴ? ሰላም በላቸው ነው ያልኩት። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ ፋሚሊዎቼ። እንኳን ደህና መጣሽ፣ እንኳን ደህና መጣችሁ በሉና አንዴ አቀባበል። የስ ቴንክ ዩ እናመሰግናለን። አረ ክበሩልኝ፣ ቁጭ በሉ። ቁጭ አይገባም በእውነት። በቅድሚያ ሰላም ሰላም፣ ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ሁሉ ሸጋ ሁሉ ደንቀኛለን። እጅግ በጣም ደህናና ሰላም ነን። እናንተም ደህና እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩኝ እንደተለመደው ወደ እናንተ በአዲስ ነገር መጥቻለሁ። ዛሬ ሩታዬ ደስ በሚል ሁኔታ መታልናለች። እስከዚያው ግን ለዚህ ቤት አዲስ ሲሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶችን እንሰጣለን። አብራችሁን ቆዩ። እዛውም ልጠይቀው ነው ማለት ነው የመጣሁትኝ። ነግሬዋለሁኝ ዛሬ ላገኝ እፈልጋለሁ ብዬዋለሁ። ደውዬለታለሁ እመጣለሁ ብሎኛል። እና ያው ምክንያቱ ምን እንደሆነ አላወቅኩኝም፣ ለምን እንደዚህ እንደቀረ ማለት ነው። ማለት ሰላም እንደሆነ ነው ማቀው። አሁን ላይ ሁላችንም አሪፍ ላይ እንዳለን ነው ማቀው። ሰው ያንን ነገር አስቤ ነው ለምን እንደቀረ መጠየቅ ያሰብኩት። ምክንያቱም የሆነ እንዴት ነው ሰላምና እርቅ ከሆናችሁ በኋላ ሁሉም ነገር በሰላም ነገሮች ከተጠናቀቁ በኋላ ወደ ኋላ መመለሱ ለምን እንዳስፈለገ እና ፋሚሊዎች ያው ሩታ አብርሽ ለምን ቤት የመጥቶ ልጁን አያይም እያለች ነው። ሩታም ህግም ያው የፈቀደለት ሰዓት ጊዜ አለ። በዛን ጊዜ ላይም ሄዶ እያየ አይመስለኝም። ግን ፋሚሊዎች በጣም መናገር የምፈልገው ነገር አሁን ያው ከዚህ ፊት ብዙ ጊዜ ብያቸዋለሁ። ሩታ ደስተኛ ሆና መኖሯ አይቀርም። ለምን እያደረገችው ያለችው ነገር እጅግ በጣም መልካምና የሚያስመሰግናት ነገር ነው። አንደኛ የምህረት ልብ ነው ያላት። በይቅርታ ከሱ ጋር መሆን ሁሉንም ነገር መተው ምናምን ነገር ነው የፈለገችው እና እሱ ደግሞ ያንን ነገር አልፈለገም። ያው ልቡን አደንድኖ ነበር በሰዓቱ። ግን ዛሬ ቪዲዮ ላይ ካያችሁ ፋሚሊዎች እጅግ በጣም ልቡ እንደተሰበረና ያዘነ ሰው ይመስላል። በነገሮች ደስተኛ እንዳልሆነ አይነት ፊት ነው እየታየበት የነበረው እና ቤተሰቦች በጣም በእርግጠኝነት ያው ከዚህ ፊት ቪዲዮዎችን በሙሉ ማየት ትችላላችሁ። በምንም አይነት ሁኔታ ውስጥ ማንም ሰው ለሱ እንደ ሩታ ሊሆንለት አይችልም። ሁሉም ሰው የመጣው እሱ ከተስተካከለ ነገሮቹ አሪፍ ከሆኑ በኋላ የመጣ ብቻ ነው እንጂ የአብርሽን ጉለት ባየች ጊዜ ሄርሜላ ከሱ ጋር ትሆናለች ብዬ አላስብም። ብዙ ነገሮችን ተቋቁማ ለሱ ጊዜዋን ሰጥታ ምናምን ያሳለፈችው ሩታ ናትና ያው የሄደ ቢያይ ምናምን ደስ ይላል። እስኪ ፋሚሊዎች እኔ ይጠራን ምን ፍቅር እና ያው እንግዲህ ሲያገኘው ምን አይነት ፊሊንግ እንደሚያሳይ ምን እንደሚል ምናምን አብረን የምናይ ይሆናል። እንግዲህ ማለት አብዛኞቻችሁ እንደገመታችሁት ላይክ ማለት ብዙ የማይሆኑ ነገሮችን እያሰባችሁ ነው ያላችሁት። ላይክ አለ አይደለ ሰላም ከፈጠርን በኋላ የሌላ ነገር ምናምን የሚፈጠር ነው እየመሰላችሁ ያለው። እኔ ደግሞ ኦልሬዲ ሰላም ከሆንም በኋላ ሁሉንም ነገር ላይ እንደ በፊቱ ባይሆን እንኳን ግን ደግሞ አለ አይደለ ከልጁም ጋር በሰላም እንዲገናኝ የሆነ ህግ የሚያስቀምጠለት ታይም ነበረ። ያንንም ታይም ከዛም በጣም የሚገርም ነገር ነው። ሩታዬ ስቲል ፊዚካሏን ካያችሁ እያደረገችው ያለችው እያሳየችው ያለችውን አክት ካያችሁ ፋሚሊዎች እጅግ በጣም ደስተኛ ሆና
ለነገሮች ያላትን ቦታ እያሳየች ነበር። በቃ በጣም ሩታ ደስ ይላል ማለት ነገሩ ቢሆን ጥሩ ነው። ካልሆነም ደግሞ እሱ የራሱን ላይፍ መኖር ይችላል፣ እኔም የራሴን ህይወት መኖር ይችላለሁ ብላ ያንን ነገር ደግሞ እንደምትችለው እያሳየች ነው ሩታ። አሁንም ይሄ መልካምነቷ ከሷ ሊወሰድ ወይ ደግሞ ልትተው አይገባም። ፋሚሊዎች በዚሁ ነው ልትቀጥል የሚገባው። እጅግ በጣም ብዙ የማያስተምሩ ብዙ አይነት ነገሮች አልፈዋል እስካሁን። በጣም ብዙ የሚያስቀይሙ በጣም የሚያስጠሉ ብዙ አይነት ነገሮችን አይተናል። ሩታ ብዙ አይነት ነገር አሳልፋለች። ያው አብርሽ እጅግ በጣም የሚደብሩ ነገሮችን ሲያሳልፍ አይተናል። አሁን ያንን ሁሉ ነገር ማውራት አያስፈልግም። ግን በጣም መናገር የምፈልገው ነገር አይታችኋል አይደል? ሰውን መልካምነት ይገዛዋል። በተለይ ደግሞ ትዳር ውስጥ ስትሆኑ በጣም ከዚህ ነገር ልንማር የሚገባው እጅግ በጣም ትልቅ ቁም ነገር አለ። ምንድነው ብትሉ ፋሚሊዎች አያችሁ፣ በትዳር ዓለም ውስጥ አንዱ በጣም እሳት ሲሆን አንዱ ውሃ ሊሆን ይገባል። በዛን ጊዜ ላይ አንዱ እሳት አንዱ ቤንዚል ሆኖ ቤታቸው ተቃጥሏል። ቤታቸው ሊፈርስ ምክንያት ሆኗል። ግን አንዱ ሲያጠፋ አንዱ የሚያርም ቢሆን፣ አንዱ በስህተት መንገድ ሲሄድ አንዱ የሚያስተካክል ቢሆን እጅግ በጣም ጥሩ ነበር። በዛም ሰዓት እየተናገርን ነበር ፋሚሊዎች። በጣም የነሩታን አንድነት ከሚፈልጉ ወይ ደግሞ ሩታ በትዳርዋ ውስጥ መልካም ነገር እንድታሳይ አብርሽ በትዳር ውስጥ መልካም ነገር እንዲያሳይ ከሚፈልጉ ሰዎች መሀል ነኝ እኔ ፋሚሊዎች። ለምን ሰላም ሲሆን ደስ ይላል። አንዳንድ ጊዜ እኛ ራሱ ጸብ አይተን ደበረን ደከመን ምናምን ትዳር እንዲህ ነው እንዴ እስክንል ደረጃ ደርሰን ነበር። አሁን ላይ ደግሞ ሩታ ያመጣችው ነገር በጣም ደስ የሚልና በትዳር ውስጥ አስተማሪ የሆነ ነገር ነው ፋሚሊዎች። እጅግ በጣም አስተማሪ የሆነ ነገር ነውና ሩታ በእንደዚህ አይነት ልብ መምጣቷ አብርሽን እንድታሸንፈው ምክንያት ሆኗል። ባይዘዌ አብርሽ መናገር አልፈለገም እንጂ አሁን ባለው ነገር ተሸንፏል። ሩታ ሁሉንም እየገዛች ነው፣ ሁሉንም እያሸነፈች ነው። በምን ካላችሁ በፍቅር በትህትናና በቅልብ። ሰው እንዲህ ትሁት ሲሆን ጥበበኛ ሲሆን ደስ ይላል። በኃይል እጅግ በጣም ሰዎች ሲነግሯት ብዙ መንገዶችን ለመሄድ ሞክራለች፣ ታግላለች ምናምን። ያ ነገር አልሆነም። ግን በራሷ አእምሮ ነገሮችን በፍቅር ማሸነፍ እንዳለባት ተረርታ ከመጣች በኋላ ይኸው እንደምታዩት ነው ውጤቱ። ቤተሰቦቹ ከሩታ ጎን ናቸው። አብርሽ አሁን ባለው ነገር በእርግጠኝነት ከሩታ ጋር መሆን ይፈልጋል። እርግጠኛ ሆኜ ይሄን አክት እያሳየበት ያለው ትልቁ ሪዝን ምክንያት በጣም በእርግጠኝነት መናገር የምችለው ነገር ቢኖር ፋሚሊዎች የሩታን የአሁኗን ልብ አይቶ ነው። ለምን በቃ አሸንፋለች። በነገሮች እጅ አልሰጠችም፣ እያሸነፈች ስለሆነ ዲስ አሜዚንግ። በቃ ደስ ይላል። ይሄ ነው ትዳር የሆነ የሚጣፍጥ አይነት ነገር መሆኑ አይተናል። እና ቤት ደግሞ በምን አይነት መንገድ ሊፈርስ እንደማይችል ተምረናል። እውነት በዚህ ነገር የተማራችሁ አሁን ባለው በጣም እኮ ፋሚሊዎች እጅግ ለኛ ጠቃሚ ነው። ምን ብትሉ አሁን እንዳልኳችሁ ነው። አይታችኋል። ትዳር ውስጥ ትዕግስት ወሳኝ ነው፣ ጥበብ ወሳኝ ነው። ለነገሮች ደግሞ በዛ ነገር ፋንታ ሌላ ነገር ከመመለስ በመልካም ነገር ማሸነፍ እጅግ በጣም ጥሩ ነው። ሩታን በእንደዚህ አይነት መንገድ ነበር የምናውቃት፣ ግን በመሀል ሰዎች መጥተው ሌላ ሩታ እንድትፈጠር አድርገዋት ነበር። ያቺ ሩታ ደግሞ ነገሮች እንዲበጠበጥ ሆኖ ነበረ። አሁን ደግሞ ሩታ ወደ ራሷ ከተመለሰች በኋላ አሜዚንግ፣ በጣም ደስ ይላል። ሩታ ደስተኛ ናት። ፊዚካሏን ማየት እንችላለን። አይምሮዋ ንጹህ፣ ልቧ ንጹህ ሆኖ ነው ያለው። ለአብርሽ ግን ነገሮች የእግር እሳት እንዲሆኑበት ምክንያት ሆነዋል። ፋሚሊዎች ይህንን ሁሉ ተምረናል። እስኪ እንይ። ፈልጉም ምንም ነገር እንትን የሚለው ነገር የለምና ወዲህ ወይ ማስበበት እንትን ያልኳት ነገሮች የሉም። ግን ህይወት የሚያስገድደን ቦታዎች አሉና ሳንፈልግ ከምንወዳቸው ነገሮች እንርቃለን። ፋሚሊዎች ሰማችሁት? ወድጄና ፈልጌ አይደለም ይሄን ነገር ያደረኩት እያለ ነው አብርሽ።
አንዳንድ ሁኔታዎች ከነገሮች እንድንርቅ ምክንያት ይሆኑናል፣ ከምንወደው ነገር እንድንርቅ ምክንያት ይሆኑናል እያለ ነው። አያችሁ አብርሽ ከሚወደው ነገር እንደራቀ እየተናገረ ነው በነበረው ሁኔታ። አሁን ደግሞ ያንን ነገር መመለስ እንደሚፈልግ ግልጽ ነው። ደግሞ በጣም በእርግጠኝነት ሁለቱም ወደሚወዱት ነገር ይመለሳሉ ብዬ ተስፋ አደርጋለሁ። ፋሚሊዎች አብርሽም ነገሮችን እንዳልፈለገ ተናግሯል። እስኪ እናንተም በእነሱ ጉዳይ ሀሳብና አስተያየቶችን ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላምና ጤናችሁ ይብዛልኝ እያልኩኝ ሰላም፣ መልካም ቆይታ